አዲስ አበባ ነው ቤቱ አዲስ አበባ ነው ቤቱ ሎጋ ሸምበላ ጠንበለል ማርኩበቱ ሳየው ድንጎት የሆንኩበት አሁን ገብቶኛል ምክንያቱ ማናት ሂሩት አቤት ቆንጆ ሙዚቃ ነው በነገራችን ላይ እንደምን ሰንብታችኋል ለማለት ትንሽ ይከብደኛል ለምን ስለተጠፋፋን ትስታችን በኢቢኤስ ወር አካባቢ አልተገናኘንም እንደምን ሰንብታችኋል ሳይሆን እንደምን ከርማችኋል ማለቱ የተሻለ ሆኖ አግኝቻለሁ ለማንኛውም ሂሩት በቀለን ጥቂት ዜማዋን ያሳወሰን 4 ኪሎ አካባቢ ነው ያለነው ለማንኛውም አንድ ቦታ ልናመራ ነው ትስታችን በኢቢኤስ የተለያዩ ቁሳቁሶችን የሚሰበስቡ የተለያዩ አልባሳትን የሚሰበስቡ የተለያዩ ድሮ መገልገያ ነገሮችን የሚሰበስቡ ሰዎችን የማክበር የማመስገን ስራን ይሰራል ይሄ በጣም ትልቅ ነገር ነው ስለዚህ አንቲክ የሚሰበስቡ የሚወዱ የሚያከብሩ የሚሸጡ ያን ሰብስበው የሚሸጡ ሰዎችን ሁሉ ጊዜም እናከብራቸዋለን እናመሰግናቸዋለን ትዝታችን በኢቢኤስ አንዱ ስራው እሱ ስለሆነ ማለት ነው ለማንኛውም ይሄን መንደርደሪያ ያመጣሁት ዛሬ ወደ አንድ ቦታ ልናቀና ነው እዚህ 4 ኪሎ አካባቢ ነው ጎራ የምንለው የድሮ ቃዎችን የሚሰበስብ ሰው አለ ያ ሰው ምን ስራው ምን ቃዎችን ሰብስቧል ምን ታሪክ ይነግረናል የሚለውን አብረን እንሰባ ዘድ ነው ቀጥታ ወደዛው እናመራለን አብራችሁን ቆዩ ወዘር ቡና ሰላም እንደምናሽ ጤና ይስጥልን እንደምን አለ አህለን ወሰህለን እንደምን ደህና ነው አማን ነው እግዚአብሔር ይመስገን ማን ልበል ጆኒ ዮሐንስ ጆኒ በጣም ፌመስም ነው እዚህ አንቲክ በመሰብሰብ መልካም እንደምን አማን ነው እግዚአብሔር ይመስገን አረፍ እንበል መርሐባ እሺ እንዴት ነው ወደዚህ ነገር የገባው ያው በኋላ ስለምናያቸው ኦልዲስና ጆኒ ምንድነው ኦልዲስ መሰብሰብ ፍላጎቴ ቁጭት ነበር እሺ አያቴ ፊታውራሪ አምባው ይባላሉ በዛ ቤት ውስጥ ብዙ ቃዎች ነበሩ እና በልጅነታችን ብዙ የጠፉ ንብረቶች አሉ በጣም አንቲክ በጣም ብዙ ቃዎች ነበሩ እና በእነሱ ቁጭት አድሮብኛል የቦታ ጥበት ነው እንጂ በጣም ብዙ ቃል አለ እስቲ የምታስታውሳቸው ቁሳቁሶች ነገር ቤት ውስጥ እና በጣም የሚስበህ ቤት ውስጥ የነበሩት የእጅ ባትሪው ፓወር ቻርጅ አይደረግም ዝም ብሎ መጭበቅ ብቻ ነበር የሚሰራው ታው እንጂ አዎ እና እሱም ከቤት ውስጥ ተሰርቆ ሊጠፋው የተለያዩ መሳሪያዎች ነበሩ ፓወሩን የሚያገኘው ራሱ ልክ እንደ ሰዓት ማለት ሰዓት ጧጧት ነው የሚሆነው ሁሌ ተጨምቀው ጀት ነው የሚሆነው እና የነበሩት ካውያዎች ካሜራዎች ፊታውራሪ አምባው ደግሞ አያቴ ደግሞ በካሜራ ይታወቃሉ አጼ ሚኒሊክ ያነሷቸው ኔጌቲቭ ፎቶዎች ሁሉ አሉኝ አራታው እና በዛ ይታወቃሉና የቤተ መንግስት ሰው ነበሩ ቤተ መንግስት አካባቢ አዎ የነበሩት መኪናዎች የቤተ መንግስት መኪናዎች ነበር የነበሩት ኦልድ ሞብል የሚባል መኪና ነበር ቮልክስዋገን ራሷ ፍሬቻ ስታበራ እጃውታ ነበር እንደዚህ መዘረጋ ነበር ነገር በታሪክ ሰማለሁ ምን አይነት ቮልስ ነው በእናተ ኖርማል ቮልስ ነው መብራቶቹ ለየት ይላሉ ኋላ ፍሬቻ ትራንስሚት ፍሬቻ ስታበራ እንደምት እሷን እንኳን ያው ብዙ ነገሮቿ ተሰርቀው ስለነበረ እኔ መጨረሻ ላይ አሁን እሸትኳት እኔ ብዙ ነገሮች ተሰርቋል ቮልስ ያኛው ኦልድ ሞብሉ ግን አልተሰረቀም ነበር እኔ ባልነበርኩበት ሰዓት ላይ ያው ሳያቁ ቤተሰቦች ሸጡት ኦልድ ሞብል ነው በጣም ያምር ነበር አይኑ በፒን ነው በፒን ላይ ቆሞ እንደዚህ ቆመ ነበር እሱ 89 አካባቢ ድረስ ነበር ቤት ኦኬ በወቅቱ ግን ደረስኩበት መኪናው እንደገዛው ማን ጋር እንዳለ መኪናው እስቲ ላቃለሁ ዘር ሰማን ያለው አዲስ አበባ ነው ያለው ሶ አንተ ብቻ ነህ ወይስ ሌሎችም አሉ አይ እኔ ብቻ እሺ ወይዘሪ ቡና ምናልባት ይሄንን አንቲቃዎችን በመሰብሰብ የቆጩህ ነገሮች ይኖሩ ይሆን? አዎ ኮተት ብለው ቤት ውስጥ ጥሩብኝ ነበር እና ብዙ ጊዜ ሰው ያለፈ ነገር ኮተት ይመስለዋል እኔ ደግሞ ምንም ነገር መጣል አልወድም ምንድነው አንድ ጊዜ አባነነኝ የአያቴ ካሜራ ቤት ሲሄድ አያቴ ቤት ሲሄድ ተጥሎ አገኘሁት እና ዝም ብዬ አነሳሁትና ጽድት አድርጌ ውጭ አድርጌው ድሮ ሞባይል ሰራ ነበርና እዛ ቁጭ አድርጌው ዲስፕሌይ ቁጭ አድርጌው የሆነ ነጭ መጣና ሃው ማች ሲለኝ ዝም ብዬ 10 ሺህ ብር አልኩት ምንም አላንገራገርም ወዲያው አውቶን ከፈለ እና ከዛ በኋላ እንደ ይሄ ነገር
እንደዚህ ነገር አለው እንዴ በማለት ነው ማለት እንደገና ለምን ትናላቸው የነበሩ እቃዎች ቤት ውስጥ ነበሩ ፊልሞች አሉ አጼ ሚኒሊክ የተነሷቸው ፎቶዎች ካሜራዎች ተነሱባቸው ነው እነሱ ነበሩ ከዚህ በኋላ ግን እነዚህ መቀመጥ አለባቸው ከዛ በኋላ መሰብሰብ ጀመርኩ ማለት ነው ድሮኛ ቤት እታችን ከሞቱ በኋላ ሲከፋፈሉ ሁሉም በየቤቱ የደረሰው የወርቅ ልብስ ካባ ምናምን ነገር ላይ ወርቆች አሏቸው ዘርፎቹ እነሱ ለአራስ ጥር እየተቆረጡ እስኪሰጥ ድረስ አውቃለሁ ዛሬ የከተማው ዋና ሰው ነው ያገኘነው ምን አይነት ቤተሰብ ውስጥ ታድለ ካሜራዎች ናቸው የካሜራ ማለት የሁለተኛ ዓለም ጦርነት ላይ ስፓይ ካሜራ የስለላ ካሜራ ነው እሺ እና የሚጠቀሙበት የነበረ ነው በወቅቱ እንግዲህ ይሄ 60 ምናምን ዓመት ወርታ የነበረ ነው በዚሁ ያየውን እዚሁ ጋር ፎቶ ታነሳለህ ኧረ ተው ስፓይ ካሜራ እዛው ላይ ታነሳዋለህ ባይኖኩላር ፕላስ ካሜራ ስፓይ ካሜራ ይሄኛው ያው ፕሮጀክተር ፊልም ነው አጼ ሚኒሊክ አጼ ኃይለ ሥላሴ አድዋን ባህል ሲያከብሩ ጥምቀተ ባህር ሲከበር ያለ ነገር ነው ፊልሞቹ በተለያየ ያለኝ እዚህ አይነት ደርግ ሰፓ ሲመሰረት የተቀረጸው ፊልሙ አለኝ እውነት አሁን ማዘር ኢንዲያ ምናምን የሚታይባቸው የዚህ ትልቁ ነው አይደለ የድሮ ፕሮጀክተሩ ከ3 ሜትር በ4 ሜትር የሆነ ባነር ላይ ማሳየት ይችላል ይሄ አማርኛ ኪቦርድ ነው ድሮ አሁን ኮምፒውተር ሳይመጣ በፊት በዚህ ነበር ሰው ተምሮ መመረቅ ያለበትና ዲፕሎማ ይሰጥ ነበር በዚህ ኮሜርስ እሺ የሁላችን ትዝታ ነች የላጤዎች መጀመሪያው እንደ ላጤ ነው የሚገዛው ይሄኛው ካውያ ልብስ ያው ጉልበት ስላለው ጠርዝ ለማውጣት ነው የሚጠቀሙበት ክብደት አለው እንዴት ቀላል አድርገህ ያስቆጥ ጠርዝ ይሄ የወታደር ፋቲክ እንዲመስመር መስመሩን ለማውጣት ነው ይዳመጥና ራሱ ተኒላ ዳምጣው ባሉ ከሰዓት ላይ ዝም ብሎ ቁጭ የሚደረገው ሬዲዮ ተራገባ ነው እንግዲህ እነዚህ ሬዲዮዎች በጣም በጊዜው ብርቅ ናቸው በዚች አንድ ሬዲዮ ቢያንስ 10-15 ሰው ከቦ ሊሰማ ይችላል ልክ ነው ባትሪ ይገባል እዚህ ውስጥ ተከፍታን ተደርጎልና እና እንደዚህ ሺ ያለ ሚዲየም ዌቭ ይሄ ጀርመን ሬዲዮ ቪኦኤ ባይዞ ይሄ ኖይዚው ድምጽ ራሱ ቁሱስ ነው ኖይዚው ያንን መፈለግን ያባቴ ትዝ ይለኛል ናሽናል ሬዲዮ ያ ኖይዝ እናት ያታጮብኝ ተዳለች ሁሌ ግን እንደሱስ ነበር እንዲቻርገ እዚህ በክብር ስለተቀመጡ ነው አሁን እንደዚህ ተገኙት ከነቆዳቸው ሳይበላሽ ሳይድ እቺኛዋ ደግሞ ያው ተሻሽላ የመጣች ነች በወቅቱ ባለ ቦርሳ አላት ራሷ በክብር የምትቀመጠው ትንሽ ከዚህኛው ተሻሽሎ የመጣ ነው ድምጽም ጥራቱን ቆንጆ ነው በየድሚያቸው ነው ያስቀመጥኳቸው ሻሽለው ሲመጡ የት እንደነበሩ ኦኬ እስከ መጨረሻው እነ ፊሊፕስ እሺ ቫልቭ አላት ውስጥ አምፖል ነገር አለ እሱ የጋለ ሲመጣ ነው ድምጽ ሊመጣ እና ግን የሚመጣው ድምጽ ግን ግሬስ አለው አሁን እነዚህኞቹ ኩሽኩሽ ነው ይሄ ከመጣ ንግጽ ጽድት ያለ ድምጽ ሊመጣው ጥራት አለው ድምጹን ራሱ ሲመጣ በቫልቭ የሚሰሩ ሬዲዮዎች ናቸው እነዚህኞቹ ከነዚህ ውስጥ የሚሰሩ አሉ እንዴ ምናልባት 95% የሚሰሩ ናቸው ታንጂ እነዚህኛው ሁለቱ ኖርማል ይዘፈን አንደኛው ሪከርድ ማድረግ የሚችል ነው እንደዛው ማለት ነው ይሄም ካለ በጣም ብርቅ ነው በጣም ይሄ እኔ ዛሬ ላይ ያየሁት ምናልባት ሙዚቃ አሳታሚዎች ጋር አይደለ አንዱ ማስተሩ አንዱ ጋር ገብቶ እነሱ ጋር የሚጠቀሙት ከዚህ ከፍ ያለው አሉ ማባዣ የሚባሏቸው አሉ እነሱ ነው የሚጠቀሙት ይሄኛው ግን ኖርማል በግለሰብ ቤት የሚገኙ ነገሮች ናቸው ሰዓቱ አራሱ ስታመር ሰዓቱ 1889 ነው ታንጂ ይሄ ሰዓት የራሱ ቦክስ አለው በቦክስ ውስጥ ነው የሚቀመጠው 3 ኪሎ ግራም አለው የሚጫወት አሁን ቦታው ስለዚህ ወርዶ ባለ ፔንዱለም ነው ኦኬ አሁን ፍሬ ኃይሉ መጡ ብዙ ሰው አያውቀውም አኮርዲዮ ግን ድሮ ከፒያኖ በላይ ተቆምበት የነበረ የትን ቦታ ላይ ሲምፕል ነው በጣም ዋየርለስ ማለት ነው በቃ ቴሌቪዥን ነው አይደለ ሁሉ ያኛው ደግሞ ቴሌቪዥን እና ሬዲዮ አይ ሚን ቴፕ አለው ሬዲዮ አለው ቴሌቪዥን አለው በጣም ምርቅ ነው ይሄ ያ ትልቁ አጠገብ ያለችዋስ ሪከርደር እሷ ደግሞ ካሴት ከተባች ታረጋትና ማኔን ነው አንስታ አሽከረክረው ቴፑ ዘፈኑ ይጫወትልሃል ይሰራል አረተው ይሄ እሺ ይሄኛው ደብል ስክሪን ያኛው ይከፈታል ይሄኛው ደብል ስክሪን ለምንድን ነው ላይን እይታ እንዳይጎዳ በማለት ነው ኮምፒውተር ላይ እኮ ከዛ በኋላ መጣ አይደል እንደዚህ ስክሪን ማለት
የዚህ ኮንሰፕት ነው ማለት ነው። መስታወቱ አይን ይገራ ስለሚባል ደብል ስክሪን አድርገው። ዋው! እዚህ ደግሞ በጣም አዲስ ነገር ነው የማየው። እዚህ ደግሞ ቴሌኮሙኒኬሽን እንግዲህ እነዚህ የምታያቸው ይሄ ማለት ኤክስቴንሽን ነው። መደወያ ቦታ ትገባና ቦክስ አለ። አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር፣ አንድ ቁጥር ባሌ ጎባ ሲዳሞ አንድ ቁጥር ግባ እና ባይዘው የቅርብ ጊዜ ታሪክ እኮ ነው። አሁን ተረሳ። ቤትህም ስልክ ካለህ እንደዚህ ከቴሌ በማኒቤላ ያገናኝ። ከቴሌ አንተ ጋር የሚደወል ከሆነ መጀመሪያ ቴሌ ይደወልና ቴሌ ደግሞ ወደ አንተ ቤት ይደውላል አይደለ? ከቤትህ ደግሞ ሰው ለማግኘት ለምሳሌ ባሌ ጎባ መደወል የምትፈልግ ከሆነ ለቴሌ አስመዝግበህ ነው የሚደወለው። ቅርብ ጊዜ ታሪክ እዛን ጊዜ ያዝ ይባላል። በዚህ ቁጥር ላይ ግባ ትባላለህ። ያንተ የሚጠራል ያገናኘዋል። ታወራለህ። ደቂቃ ይነገራል። ለ3 ደቂቃ ለ2 ደቂቃ ለ5 ደቂቃ ለምን እዛን ጊዜ እነሱ ማይተው ይነግሩሃል፣ ያቋርጡታል። የሚቆጥረው ብዙ ስለሆነ ተብሎ እዛን ጊዜ በወር 10 ብር መጣ ከተባለ ብዙ ብር ነው። እኔ ድምፁ በምን አስታውሰዋለሁ መሰለህ? የሬዲዮ ድራማ ይሄን ድምጽ ነው። ሄሎ ማኒቤላችን ነች። በዚህ ወደ ቴሌ ይገናኛል። ቶን ያመጣልሃል። ከዛ በኋላ ዳይል ማለት ትችላለህ። እቺ ደግሞ የግድግዳ ስልክ ነች። አዎ እንደዚህ ግድግዳ ስልክ ነች። እሺ ቶን አለው የሚሰሩ ናቸው። እንዴ ደውል እስኪ አንድ ቦታ የምትፈልግ ቦታ ላይ ደውል። ወዘሮ ሚስት ጋር ደውል። ኪኪዬ ጋር ይጠራል። ቢስንካ ሄሎ ኪኪዬ በዚህ መጥቻለሁ። አዎ የሚሽከረከረው ነው ወይ ያለች ነው የማኒቤላውን። አዎ ኪኪዬ ለማንኛውም የታላቅ ቁጥር ነው መዝግቢው። እሺ አመሰግናለሁ። ቻሽ በጣም ተመዝግቧል። አዎ እቺም ራሷን የቻለች ስልክ ነች። ይኸው ማዞሪያ ያላት እዚህ ጋር አስታውሳለሁ ቀጥለናል። ትዝታችን በኢቢኤስ አሁን ደግሞ የቴሌቪዥን ተራ ነው የሚሆነው አይደለም? ቢያንስ 60 ዓመት በላይ ሆነዋል እና ይሄ በወቅቱ የነበረ ሰው ቤት በጣም ትልልቅ ሰዎች ቤት ነው የሚኖረው። ብርቅ ነው ይሄ ካለክ ኳስ ለማየት የዓለም ዋንጫ አፍሪካ ዋንጫ ለማየት በስማ እሺ የምትለዋን ቴሌቪዥን ለማየት ከናፈቃችሁ ይኸው ለሁለት ልንከፍታት ነው ነው መጣ እንደ ፓወሩ ይሄ ነው በቃ ትዝታ ዋናው። አሁን ይሄ አንቴና ብሰጠው ይመጣል። ኢቲቪ ምናምን ነው እዚህ ጋር ብትቀይርለት ቻናሎች ቀይርለት ይመጣል። አንቴና ብሰጠው ያመጣል። የውጭ አንቴና ይፈልጋል። እነዚህ ግን በውጭ አንቴና የሚሰሩት በውጭ አንቴና ኢቲቪ ይሰራል። እስካሁን ኢቲቪ እየሰራ ነው ያለው። በአንቴና ይሰራል። ዋው! እና ድምጻቸው ግሬስ አለው ሲያወሩ ኳስም ሲሰማ ጋዜጣው ሲያወራው ምናምን ቤዙ ድምጹ ራሱ አጠገብ ያለን ይመስላል። አንቴና ያላችሁ እዚህ ላይ ጣል ብታደርጉበት ኢትዮጵያ ቴሌቪዥን በዚህ ይመጣል ማለት ነው። ኢቲቪ አለማቋረጡን በዚህ በኩል አመሰግናለሁ። እና ብዙ የሚጠቀሙ ሰዎች አሉ። ዲሽ የሌላቸው ሰዎች አንቴና ስበው የሚጠቀሙ አሉና ኢቲቪ ይሄንን ባለማቋረጡ ራሱ ባለውለታችን ኢትዮጵያ ቴሌቪዥን ሁሌ ምስጋና ያስፈልጋል። ማታ 6 ሰዓት 5 ተኩል ሲሆን ስትል ነው የምትዘጋው። እቺ በጥንቃቄ ነው። ቁልፍ አላት። ይሄው ከተዘጋ በኋላ እዚህ ጋር ቁልፍ አላት። ሎከር ይደረጋል። ኖርማሊ የቴሌቪዥን ስከፍተው ድምፁ ይላል። ልክ ምስል ሲመጣ ነው ቀስ እያለ ብርሃኑ ሜርኩ እንትኑ ቫልቭ እየጋለ ሲሄድ ነው ፒክቸር እየገለጠ የሚሄድ። ለስካለዛ ስታጠፋውም ቶሎ ጥፍት አይልም። ቀስ ያደብዝ እያለ አሁን እናጥፋው አይደለ? አዎ እንዳልከው ቀስ እያለ ነው እንትን የሚያደርገው። እዛ እንግዲህ ከአፄ ዮሐንስ፣ አፄ ቴዎድሮስ፣ አፄ ምኒልክ፣ እቴጌ ጣይቱ፣ ንግስት ዘውዲቱ፣ አፄ ኃይለ ሥላሴ፣ ልጅ ኢያሱ፣ አማን አብዶ፣ ተፈሪ ባንቴ፣ አጥናፉ አባተ፣ የቀድሞ ጠቅላይ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያም፣ ተስፋዬ ገብረ ኪዳን ለ6 ቀን ያቆየ እዛ ጠቅላይ ሚኒስትር
መለስ ዜናዊ፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝና የአሁኑ ዶክተር አብይ አህመድ። ያው ምንድነው ለማስታወስ ያህል ከድሮቹም እስካሁን ድረስ እነዚህን ጠቅሶ እቃውን ብቻ ማስቀመጥ አሁን አፄ ሚኒሊክ የስልክ ጌታ ናቸው፣ እሳቸው ናቸው መጡልን እና ማስታወስም አለብን። ሁሉም ባቡሩ እንዲገባ ያደረጉት እነሱ ናቸው እና ከኋላቸው የምታየው ሂድኑን የምታየው እነዚህ ያሉት ባግራውንዶች ከነሱ ኋላ ሆነው የሚሰሩ እነሱ ብቻቸውን አይመሩም። ከኋላቸው ግን ብዙ ክቡር አባቶች ሚኒስትሮች አሏቸው። እነሱንም ያው ምስላቸው ባይታይም ጥላቸው ግን አለ። እውነት ነው። ይሄ ምንን ያሳያል መሰለህ? ትልቅነትን ያንተ አሳሰበ ቁሳቁሱን ብቻ አይደለም። በቁሳቁሱ ዘመን ሀገር ያስተዳደሩ ባለውለታዎች በኢትዮጵያ በክፉም በደጓም አብረው ያሳለፉ ባለውለታዎች ናቸው እነዚህ ሁሉና እነሱን ከቁሳቁሶቹ ፊት ለፊት እንዲህ በክብር ማድረግህ ያንተን ትልቅነት ነው የሚያሳየው። በእውነት በጣም 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 ትልቅ ሰው ነው። በጣም ይሄ ነው እንግዲህ ሀገር አብሮ ተያይዞ የሚሄደው በዚህ ነው አይደለ? ታሪክ ተያይዞ የሚሄደው በዚህ ነው። መልካም። እዚህም ይሄ ስልክ ነው ወይስ የሴክሬታሪ ቴሌፋክስ የሚባለው ነው እንዴ? ነው ከዛኛው ቀደም ታሳየውክ ኦፕሬተር ስልክ ነው። ይሄም ሻሹን የመጣ ነው። ከዚህ ጋር አብሮ የሚገናኙ አሉ። እነዚህም የኤክስቴንሽን ማድረጊያ ናቸው። ኦፕሬተር ነው። ወደ 50 ስልኮችን በአንድ ማገናኘት ይችላል። ለቢሮዎች ላይ ለምናምን ነገር ለቢሮዎች ላይ አዎ። አቤት ይሄ በጣም የትልልቁ የአንዱ ሚኒስቴር ነው የሚሆነው። ሚኒስትር እዚህ ላይ ያለ 55 33 94 የማን ነው? እውነት ይሄን እንግዲህ ወይ አንዱ ቢሮ ነው የሚሆነው ወይ አንድ ግለሰብ ነው የሚሆነው። እቺኛው እዚህ ውስጥ ይዛ ነው እንጂ ደረቀች እንጂ እዚህ ውስጥ ፔፐር ይቀመጣል። ማስታወሻ ወዲያውኑ እዛው ታውጣና ከዚህ ውስጥ ጽፈህ ታስቀምጣለህ። ዋው ከሌ ደውሎ ነበር ለማስታወስ ያህል። ይሄ ማይክ ነው። ባትሪ የሚመስለው የእጅ ባትሪ ይመስላል ግን ማይክ ነው። ኖርማል ባትሪ ይወስዳል። እሺ ይገርማል በጣም። አዎ አራት ጎራሽ ይከተታል። ከዛ በቃ ባለባትሪው ማይክ ቢሰንካ ካሜራዎች ያሉት ካሜራዎች ናቸው። በጊዜያቸው በጣም ፌመስ የሆኑ ቪዲዮ ካሜራዎች ናቸው። 8 ሚሊ ነው የሚወስዱት። አሁን የባትሪ በከትለት ይሰራል። አዎ ፊልም ሁሉ አለ ውስጡ። ያው ፊልሙ አለ። ያው ውስጡ ፊልም አያት። እቺ 8 ሚሊ ትባላለች። 6 ሚሊ ነች። ከዚህ ደግሞ ሳይዙ 8 ሚሊ እያለ ይሄዳል። የዚህ ፕሮጀክተር ማጫወቻው አለ። በዛች ትንሽ ነች አለች። በዚህ የተቀረጸው በዛኛው ነው የሚታየው እና በፕሮጀክተር ነው የሚተላለፈው። እንደ ካሜራዎቹ ገዘፍ ሲሉ ከተከታለክ እንደዚህ ነው። በዚህ ያ ዋው መኪናው ከኋላችን አለ። ደጅ ላይ ይታያል አይደለ? እዚህ ጋር ግን አሁን ታየኝ አይደል? አሁን መጣ። ራሱ ምን ያህል ከኋላ ያለው መኪና ከኋላ ከጀርባ ያለውን ነገር ስፖኪዮ በለው ይገርማል። እባክህ ምን አይነት ቴክኖሎጂ ነው? በዛን ጊዜ የሚቀረጹም ስለነበረው በዚህ ነገር ነበር። ካናል ነው። ሬድ ናቸው እነዚህ ዓለም ላይ የምታገኛቸው ብዙ ቦታ የለም። ሬድ ናቸው። ዋው ፊልማችን ውስጥ ይገባል። ፊልሙን አሁን ብንከትበት የመቅረጽ እንትኑ አሁንም ይሰራል። ፒክቸር የሚያነሳው ፒክቸሩን ዝም ብሎ በተደጋጋሚ የሚያነሳው ሲለው አንተ ተተት ያነሳል። ያንን ነው ድግምግሞሽ ፎቶ ፊልም ይሆናል ማለት ነው። እዚህ ጋር የተለየች ነገር የማየው መኪኔታ እንትኑም አለው። ይሄ ደግሞ ለሴቶች ነው። ያው የማይበላሽ ነገር ነው። ንጹህ ኮፐር እንትና ነሐስ ነገር ነው። ይሄ በአልኮል ነው ወይ በሳት ግሎ ሴቶቹ ነው ተቆስበት። ይሄ ሜሪ አርምዴን የምናስታውስበት ነው። ሜሪ አርምዴ ባይዘው በጣም ባለውለታ ኮነች በሴቶች ጸጉር ስራ አይደለ? ይሄ መኪኔታ በመኪኔታ ቶንዶ ሳይኖር በፊት በዚህ ነበር እንዴ። ይሄ ሀብታም እኮ ነው። በጣም በጣም ሀብታም አስታውሳለሁ አሁን ደግሞ የቤታችንን ጠላ ይጠጣን እንጫወታለን። የቤታችንን ጠላ ልዘዝላችሁ ነው። ጠላና ትዝታ ደግሞ አብሮ ይሄዳል። አዎ በጣም በጣም ያው ባህሉ እንዳይለቅ እውነት ነው።
አሪፍ ጤና ይስጥልን እንደምን ነሽ አማን ነው አምሮብሻል በጣም ሁሉ ነገር ኦልዲስ ነው ማለት ነው ቤቱ በሙሉ ዋው ያው እንደዚህ ብዙ ጊዜ የሚሆነው ቅዳሜና አርብ ነው ያው ሰው ትውስታ ለመሳብ እውነት ነው እንደዛ በማድረግ ነው እውነት ነው እስቲ የቤቱን ሁለት ቆንጆ በሚኒሊክ ባያጣላ እሺ ዋው አሪፍ ይሄ እንትኑ ነው አይደለም ይሄ ፕሮጀክተሩ የፊልሙ ዛው ጫየ ነው ዋላ ገቡ ጠላችን ገባ እሺ እናመሰግናለን በጣም ነው የሚያምርብሽ ግን ከነ ኮፍያው ከነ ጌጣጌጡ ከነ ቀበቶ ዋው በጣም አሪፍ ነው ሄዶብሻል እናመሰግናለን yes በሚኒሊክ ኩባያ ጥሩ ጠምቀዋለች ጥሩ ጠምቀዋለች ዋዞ ለሰማዞ በዚህ ወጣ እውነት ነው ደስ ይላል ሲያቱ መንፈሱ ራሱ ደስ ይላል ወዴት እንቀጥል እዚህ ጋር እንግዲህ ስንጀምር እኔ ፍተራሪ አምባው ይባላሉ አያቴ ናቸው ቅድም ያነሳልኝ ታሪክ አያቴ ማለት ፍተራሪ አምባው የፍተራሪ ጉልላቴ ልጅ ናቸው ፍተራሪ ጉልላቴ ደግሞ የመሬድ አዝማች ልጅ ናቸው መሬድ አዝማች ደግሞ የሳህለ ስላሴ ልጅ ነው ሳህለ ስላሴ የማልጅ ነው የሚኒሊክ ልጅ ነው ሚኒሊክ የሰለሞን ልጅ ነው እና ይሄንን እንደዛ ለማሳየት ያህል ነው እና ንጉስ ኃይለ መለኮትና ተራሪ ጉላቴ የሳቸው አባት የአያቴ አባት የወንድማማቾች ናቸው አጼ ሚኒሊክና እንትና እሱ ላይ አለ መጽሐፉን አሳያለሁ ሂደታቸው የዘራረጉ እንዴት እንደሚሄድ ምናምን ነገር የሚለው የንጉስ ኃይለ ስላሴ ፎቶግራፍ እንትን አንኮበር አለው ሾላዋ ዛፍ ስር አለ እስከታቸው እስካለፉበት ድረስ ተራሪ ጉላቴ አንኮበር አገረ ገዢ ነበር አዎ አንኮበርን ያስተዳድሩ ነበር ካንኮበር ብዙ ጊዜ ያመጣቸው አገልጋዮች እኛ ቤት ያው ክርስትና አስነስተዋቸው ኖሩ የነበሩ አሉ ተራሪ ጉላቴ ፍሬሙ ራሱ ድሮም የነበረ መሰለኝ አይደል ከነ ፍሬሙ የነበረ ከኋላም ብትገለብጠው ያው ተራሪ ጉላቴ ይላል ተራሪ አምባው ጉልላቴ እዚህም ደግሞ እስቲ የምናያቸው ነገሮች አሉ ከኋላ ሪል ምን ያለ ሪል እንግዲህ ትልቅ ባለውለታ ነው ይጫወታል መጫወት ምንችል ከሆነ ያ ደግሞ ሸክላና ሬዲዮ ቴፕ ነው ሸክላ ከላይ ነው ማጫወቻው ሸክላይ ነው እሺ ሬዲዮ አለው ያ ሪል ቴፕ ነው ያው እንደሱ አይነት ቴፕ ነው ግን እዚህ መጠገብ ነው እሱ በጣም ወልድ ነው ከዚህኛው ስቴሪዮ ነው በጣም ወልድ ነው ያኛው ኦኬ ግሩንዲንግ ቦርሳ ታይፕ ነው ዘክ ነው ግሩንዲንግ ይሄው ግሩንዲንግ እኮ የሚባል ራሱ ካምፓኒ ነበር እኮ እንትን ማከፋፈያ ነበረው ፒያሳ ካቴድራል አጠገብ ግሩንዲንግ የሚባል ቤት ናሶኒክ ምናምን ድሮ የሚታወቁት ልክ ነው ግሩንዲንግ ፒያሳ አብርሽ የሚባል በጣም መልካም ሰው አለ የግሩንዲንግ እንትንን ያሳይ ልጅ ነው ይሄ ግሩንዲንግ ይሄ በጣም ትልቅ ማርክ ነው ቅፍለት ነው የሚባለው ግመሎች ተከታትለው ሲሄዱ ቅፍለት መሰለኝ የሚባለው ብዙ ግመሎች በጣም ጥሩ ይሄኛው ሬዲዮ እዚህ ጋር ሆነ ያለው ይሰራ ነው ይሄም ግሩንዲንግ ነው አረ ምን ሆነ ሀሳቡን አንተሰ ነዚህ ቆንጆ ሙዚቃ ላይ ነው ደግሞ በእናቴ ጋበዝከኝ አመሰግናለሁ ዋው ምናልባት እዚህ ደግሞ የህትመት ውጤቶችንም አያለው እነ ሰርቶ አደረን እነዚህን ሁሉ ሰባስባለሁ ይሄ አሪፍ ትዝታ ነው አለምነህ ራሱ ትዝታውን ሲያነሳኮ ግድግዳ ላይ የተለጠፈ ጋዜጣ አነብ ነበር ይል ነበርና የብዙዎቻችን ትዝታ ነው በጣም ስለዚህ የህትመት ውጤቶችንም ታጠራቀማለህ ማለት ነው ሰርቶ አደረና አብዮታዊ ፖሊስ አዲስ ዘመን በጣም ባለውለታ ነው የሴቶች ቀን በዓል ፕሮግራም ወጣ ይላል ብዙ ጊዜ የኢትዮጵያ ቴሌቪዥን ፕሮግራሞችም እኮ ጋዜጣ ላይ ነው የዕለቱ የዛሬ ምሽት የቴሌቪዥን ፕሮግራም የሚልና
የሚልና የዛሬ ምሽት የመድኃኒት ቤት ተረኛ መድኃኒት ቤቶች ፋርማሲ አዎ ሉቃስ መድኃኒት ቤት እዚህ ለኢትዮጵያ ሬዲዮ ሲናገር ሉቃስ መድኃኒት ቤት ካኒንግሃም መንገድ ይላል። ብዙዎቹ ጋዜጣዎች አንድ በከጨረስኩ በኋላ ይለጠፋሉ ግድግዳ ላይ ምናምን ነገር እና አንዳንድ ሰው ቁጭ ብሎ እዛውም እንጂ ያደርግ ነበር እንዴ እከሌ ሞተ እንዴ ምናምን ብለው እንትን ማስረስና ብዙ ሰው ሬዲዮ የማይሰማ ሰው እንደዚህ እንዳሁኑ ቴክኖሎጂ የለም ቲክቶክ የለም ምን የለም እና ጋዜጣ ላይ ቁጭ ብሎ የሚያነብሰው አለ። አንዳንድ ሰው አዲስ ስራ ብሎ የሚለጥፍ ሰው አለ እና ቤትም ማሳመሪያ ነበር የሆነው ላይ ግን በዛ ሰዓት ላይ ሰርቶ አደር ጋዜጣ መለጠፍ ክልክል ነበር ያስቀጣ ነበር። ስለዚህ ያው ሻማራቶች አማርኛ መጽሐፎች የጎልማሶች ትምህርት አቤት ጎማጣ ይባላል። የጎልማሶች ማሰልጠኛ ጣቢያ የጎልማሶች ትምህርት እኮ እንትና ነው የሚያዘጋጀው ለገዳዲ ሬዲዮ ጣቢያ ይዘጋጅና 11 ሰዓት በኋላ ነበር የሚተላለፈው የጎልማሶች ሬዲዮ ዝግጅት ነበር እኮ ራሱ የትምህርት ዝግጅት ነበር። ምን አይነት ወርቅ ጊዜ ነው። እከፍት ነበር የጎልማሶችን ሁሉ አዳምጥ ነበር። መሰረተ ትምህርት ደግሞ በዚህ ያለ ሙያ ነክ ምግብ እኔ ግን በጣም የምትገርመኝ ከየት እንደሰበሰብካቸው ነው። ይሄ ጃንሆይ ደፍተር ነው ጃንሆይ ተማሪዎች ናቸው። ይሄ በ58 በ59 ዓመተ ምህረት እሺ የተማሩበት ደብተር ነው። ዋው አቤት የድሮ ተማሪ እኮ እጅ ጽሁፉ እኮ አይገኝም። ከየት አገኘው? እኔ አሁን ለምሳሌ ይሄ ተማሪ ያጠናበትን ሁሉ አልጥለው ማለት ማሰቢያዎቹን ማሰቢያ ያሰበበት ይሰራበትን ካልኩሌት ያደረገበትን ነገሮች በመንቶች እዛው ነው ማስቀመጣቸው። ለምን አብሮ ታሪክ ናቸው። እውነት ነው አብሮ ታሪክ ነው። ገብረ ማርያም ትምህርት ቤት የሊሴ ገብረ ማርያም ዋላ ቃስ ነው ስም ሰወደው የሊሴ ልጆች ደብተራችሁ ተገኝቷል። የሊሴ ልጆች ደብተራችሁ ተገኝቷል። ሊሴ ገብረ ማርያም እጅ ጽሁፍ በጣም ልዩ ነው። ደብተር ጀርባ ደግሞ የቀዳማዊ ኃይለ ሥላሴ ጽሁፍን በዚህ ያለ ትምህርት በኢትዮጵያ ሕዝብ ላይ የግዴታ እዳው ነው። መማር መስራት መትጋት የነጻነት ዋና መሰረት ስለሆነ ኢትዮጵያዊውን ሁሉ ልጅህን በያጠገብ ባለው ተማሪ ቤት አስተምር። ልጁን ያላስተማረ ራሱን እንደ መግደል የሚያስቆጥር ነው። ቀዳማዊ ኃይለ ሥላሴ እንዲህ አይነት አዋጆች እኮ ናቸው አገር የሚያንጹት እኮ አሁን የሎተሪ ጊዜ ይመስለኛል። እሺ ሎተሪዎች ደግሞ እስቲያቸው ብሔራዊ ሎተሪ ቶምቦላ አለው ልዩ መላ ይላል የድሮ ማስታወቂያ አይደል? ቶምቦላ አለው ልዩ መላ። ለማጠቃለል ምን አይነት ደስታ ይሰጣል? እኔ በጣም ደስ የሚለኝ ሰው መጥቶ አይቶ ሲዝናና በጣም የሚገርም ነገር ሰው መጥቶ ቁጭ ብሎ ሲስቅ ሳይው ሲደሰት ውስጤ ደስ ይለኛል። በቃ ትልቁ ደስታ ይሄ ነው። ገንዘብ ብቻ ሳይሆን የሰው ልጅ አይቶ ሲደሰት ያንን ሰውዬ መንፈሱን አድሸዋለሁ ብዬ አስባለሁ። ወደ ልጅነቱ ትዝታ ውስጥ ምትትና ብዙ ሰዎች ግልጽ ይናገራሉ። አንድ ቅድም ያነገርኩ ነገር አለ። እቺ ካሜራ አያቴ ተጠቀሙባት የነበረች ካሜራ ነው። በጣም ዛን ጊዜ ሴኩሪቲ ካሜራ በቃ በጣም ለየት ያለች ካሜራ። ዋው አንተ ከባድ ነች ደግሞ የለም ብዙም አትገኝም። በጣም ውድ ነች። ይሄ ነው መመልከቻው። አዎ ካሜራማን ተዘጋጅ። ማንሻው አለች ትለ እዚች ጋር እቺ ትለ እሳቸው ይጠቀሙበት የነበረ ካሜራማ ከሆነ ከእሳቸው ጨምሮ ነው እንደዚህ የምናደርጋት። ይሄ ሁልቁ ይላል ብላቴን ጌታ ማህተመ ሥላሴ ወልደ መስቀል። እሺ የንጉስ ሳህለ ሥላሴ። አዎ የንጉስ ሳህለ ሥላሴ የዘር ሀረግ ማለት ነው። ሳህለ ሥላሴ ሲወልዱ የተወለዱት ብዙ ልጆች የወለዷቸው ከተለያዩ ብሔረሰቦች ነው። ዘርን የማብዛት ንግስናው በአንድ በኩል እንዳይቀር ከተለያዩ የወለዷቸው ናቸውና ምንድነው እዚህ ጋር ንጉስ ሳህለ ሥላሴ የማልጅ ናቸው። ቀዳማዊ ሚኒሊክ ናቸው። ቀዳማዊ ሚኒሊክ የሰለሞን ልጅ ነው ይላል እና እዚህ ጋር ሲመጣ 1 2 3 4 5 6 7 8 9 10 11 12 13 14 14 ልጆች ወልደዋል። እነሱ የወለዷቸው ልጆች ደግሞ እዚህ ጋር አሉ። አሁን ለምሳሌ የኔ መርድ አዝማች ይላል እዚህ ጋር መርድ አዝማች ማን ወለደ ይላል። እዚህ ጋር ሲመጣ የመርድ አዝማች ልጆች ይልና እዚህ ጋር ተራሪ ጉልላቴ ይላል። እዚህ ጋር ደግሞ ስመጣ ነው ንጉስ ኃይለ መለኮት ካለ ንጉስ ኃይለ መለኮት ደግሞ እዚህ ጋር ማን ወለደ ይላል። ንጉስ ኃይለ መለኮት ሚኒሊክ ወለደ ይላል። እንደዚህ ዞሮ ሲመጣ ንጉስ ኃይለ መለኮትና የኔ የአያቴ አባት ተራሪ ጉልላቴ የወንድማቾች ናቸው ማለት ነው። እንደዚህ ነውና እዚህ ጋር ማን ወለደ ተራሪ ጉልላቴ መርድ ማን ወለደ ጉልላቴ ወለደ ጉልላቴ እዚህ ጋር
ሸዋጻይን፣ አጸደን፣ ጥሩወርቅን፣ አምባውን፣ ታየን ወለዱ ይላሉ። እዚህ ጋር ደግሞ አምባው ደግሞ ማንን ወለደ? የኔን አክስት ይመኝሻል ጽጌ ደረጀ ወይም ምናሴ ማቴኛ አባት ነው። ከዛ የወዲት ይላል፣ አማረች ይላል። እነዚህ ልጆች ናቸው። ያንተ አባት እዚያ ልስማቸው። አዎ ምናሴ ይላል እዚህ ጋር። ከዛ ደግሞ እነሱ ምናሴ ደግሞ ማንን ወለደ ሲል የሽመቤት ጥሩቅ ዮናስ። ከዛ ደግሞ እዚህ ጋር ደግሞ አንደኛዋ ደግሞ ስትወልድ ደግሞ ፀሐይ፣ አድማሱ፣ ቴዎድሮስ፣ ሳሙኤል፣ ቢንያም፣ ዮሴፍ እያለ ይላል። ከዛ ደግሞ በዛብህ፣ ሸዋንግዛው፣ ኃይለ ሚካኤል፣ ሰለሞን፣ ወርቅነ፣ ባንቻልም እያለ እንደዚህ የዘረ አሁን እኛ ደግሞ እኔ ደግሞ በወልድ ኖሮ እዚህኛው ላይ የመግባት እድል እዚህ ላይ ስምህ አለ አንተ? አዎ ኦኬ። እንደዛ እያለ ሄዳ ማለት እኛ ደግሞ ብንወልድ ኖሮ በወቅቱ እንደዚህ ስራይ ብለው ትውልድ የሚከታተሉ ነበር። እከሌ ይሄን ያህል ዘር አለው ብሎ በድምር እዚህ ጋር ያስቀምጣሉ። እዚህ ጋር ማንም ወለደ እየተባለ የሚለው ነገር ይመጣል። ወይ ጉድ! ይሄ ራሱ ትልቅ ካልኩሌሽን። ይሄ ምን ያህል አእምሯቸው ብሩህ እንደሆነ። አዎ። እና ድሮ ልታገባ ስትል ሰው ዘሩ እንዳያገባ ከማን ወገን ነው እንዴት ነው ተብሎ ነበር ተጠይቆ ክብር አለው። አዎ። ስለዚህ ይሄ ነው ክብር፣ ሀገር፣ ታሪክ። ዛሬ ብዙ ነገር ነው ያየነው ዮሐንስ። ክብርን፣ ፍቅርን፣ ሀገርን፣ ታሪክን፣ ሰውን፣ ዘመንን፣ ኢትዮጵያን ያስተዳደሩ ሰዎችን፣ ያንተን ቤተሰቦች፣ ከዛ ከሁሉም በላይ ደግሞ ለአንተ ትልቅ ዋጋ የምሰጠው ድልድይ ይሆናል። እዚህ መጥተው ሻይ ቡና የሚሉ ሰዎች ሻይ ቡናውን ብቻ አይደለም፣ በቃ ቅድም የተወሰኑ ሰዎች እያየሁ ነበረ። ሻይ ቡና እየጠጡ የሚያወሩ ስለ ቁሳቁሶች ወደዛ ዝም ይሄዳሉ፣ ወደው ሳይሆን ተገደው። በዛ ደግሞ ሰው በጣም ይወደዋል የድሮውን ነገር። አሁን የድሮ ፋሽን አስተናጋጆችን በዛ መልክ አልባሳታቸውን ሁሉ አድርጋል እና ያለንን ክብር ልንገልጽ እንወዳለን። በጣም እናመሰግናለን። መልእክት ካለ ያው ማንም ሰው መጥቶ ልጅነቱን አይቶ ተዝናንቶ እንዲሄድ ጋብዛለሁ። በቃ ቺርስ እናርግና እንጨርስ። ትዝታችን በኢቢኤስ ይመቻችሁ።